ሰላም ሰላም የቻናሌ ቤተሰቦች በሙሉ እንዴት ናቸው? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት በል እያልኩኝ ዛሬም እንግዲህ ደሊላ ድራማ እዤላችሁ መጥቻለሁ። በዚህ ቤት አዲስ ከሆናችሁና ዛሬ ወደዚህ ከመጣችሁ ላይክ እና ሼር እንዲሁም ደግሞ ቤተሰብ ማድረጋችሁን አትርሱ። እንዲሁም ደግሞ ቤተሰብ ስለምትሆኑና ከኔ ጋር ስለሆናችሁ ስለምትከታተላችሁኝ ሰዓታችሁ ሰውታችሁ ከኔ ጋር ስለምትሆኑ እጅግ አድርጌ አመሰግናለሁ። እንግዲህ እነ ደሊላ በጣም አስተማሪና ድንቅ ድራማ ነው። ባለፈው ክፍል ላስታውሳችሁ እንግዲህ ደሊላና ካሌብ እየመጡ ነበረ። እንግዲህ ሽጉጡን እነደቀነችባቸው ከዛንን እንግዲህ በዛ ላይ ነበረ የተጠናቀቀው። ደሊላና ካሌብ ወደ ቤት እንደገቡ ሳለ እንግዲህ ካሌብ ሽጉጡን አላየም። ነገር እንግዲህ ሽጉጡን ቤዛ ቶሎ ብላ ወደ ውስጥ ደበቅ ታደርገዋለች። ከዛንን እንግዲህ ስታይ አልማዝ እንኳን በሰላም መጣችሁ ብላ እንግዲህ ሁላቸውም ቤዛ ሄደው ቤዛ እንግዲህ ቆማ እያየቻቸው ነበረ። ከዛ ወይዘሮ አልማዝም ልጄ እንኳን በሰላም መጣክ እና እንዴት እንደተጨነቁ እያለች ነው። ከዛ እንዴት እንደተጨነቁ አላወቅም እያለች እንግዲህ ወደ እርሱ ትቀርባለች። እንግዲህ አዜብም ደግሞ ልጄ ምንም አልሆንክም ብላ እንግዲህ ትጠይቀዋለች። ከዛን አንቺ ቆይ ከልጄ ላቂ እኔ እያለሁ ምን ቤት ነሽና ነው አንቺ ምን ቤት ነሽና ነው አንቺ ልጄ ብለሽ የምትጠሪው? ግን ከልጄ ራቂ ብላ ትላታለች አልማዝ። ከዛንን እንግዲህ በቃችሁ ምን እየሆናችሁ ነው? እዚህ ቤትም ውስጥ ምን እየተከናሄነ ምንድን ነው እያደረጋችሁት አለ ብሎ ይላል እንግዲህ ካሌብ። ከዛ እንደዛ ስላቸው ጊዜ አይ ምንም የለም ልጄ አንተ ተረጋጋ ትለዋለች። ከዛን እዚህ ቤት ውስጥማ የሆነ እየተከናወነ አለ የሆነ ነገርማ እንዳለ ግልጽ ነው። ግን ማናችሁ ልትነግሩኝ ፍቃደኛ አይደላችሁም፣ ስለምትደብቁኝ ነው እንጂ ስለዚህ የሆነ የተፈጠረ ነገር አለ ብሎ ይላቸዋል። ከዛ እነሱም ደግሞ አይ ካሌብ ምንም ነገር የለም ብሎ ኑ በቃ እስቲ በጣም ደክሟቸዋል ብሎ ስላቸውም ጊዜ ስለዚህ ኑ ወደዛ እንሂድ ብሎ ይላቸዋል። ከዛንን አዎ በዛ ጨለማ ውስጥ እንግዲህ ዘግቶብን በጣም ነበረ ያሰቃዩን። እዛ ውስጥ የያዙን ሰዎች በጣም ጨካኝና አረመኔ ናቸው ትላለች ደሊላ። ከዛን እሺ ኑ ቁጭ በሉ ብሎ አረፍ እንዳሉ ከዛ ወይዘሮ አዜብ ገብታ ውሃ ታመጣለትና ከዛንን ፊቷን የደሊላን እሽት እንግዲህ ትጠራርግለታለች። ከዛንን እንግዲህ አይዞሽ የኔ ቆንጆ አይዞሽ የኔ ውድ ብሎ ይላታል። ከዛንን እንግዲህ አይዟችሁ አንተም ካሌብ ተረጋጋ ብላ ትላታለች። ከዛ ወይዘሮ አለማት ደግሞ እንዴት ያለ ቁርስ ሰርቼላችኋለሁ አሁን አቅርብላችኋለሁ አንተም እንግዲህ ትበላለህ በጣም ነው የከሳው ትለዋለች። ከዛንን እንግዲህ ቆይ ልጄ እንደዛ ሲያደረጋችሁ የነበረን ሰዎች አላወቃችሁም ወይ ብላ ስትጠይቃት አላወቅንም፣ ያወቁት ቀን ግን እኔን አድርገኝ መቼም ቢሆን አልለቀውም ብሎ ይለዋል። ከዛንን እንግዲህ እንደዛ ስል ቤዛ በጣም ትናደዳለች። ከዛንን ቆይ እቺ ምስኪን አደለ እኔ እንዴት አድርጌ እንደሚሰራላት አውቃለሁ እንግዲህ ትላለች። አሁንም ከስህተቷ እንኳን አልተማረችም። ከዛን እንደዛ እያለች ከዛ እንግዲህ ቆይ ተረጋጉ ለማንኛውም ብሎ ከዛን እሱም እንግዲህ ወደ ክፍሉ እየሄድን ለማረፍ እንግዲህ ካሌብ ወደ ክፍሉ እየሄድና ተመስገን አምላኬ ወይ እዚህ ክፍል ውስጥ እገኛለሁ ብዬ አስቤ አላቅም ብሎ ይላል። ከዛንን እንግዲህ እንደዛ እያለ እያመሰገነ ሳለ ከዛንን እንግዲህ ወይኔ እግሬን በጣም እያመመኝ ነው ብሎ እግሩን እንደምንም አንቀሳቅሶ ወደ አልጋው ያወጣና ከአልጋ ላይ እንግዲህ ትንሽ ቁጭ ብሎ እያሰበ ነበረ። ቆይ እነዚህ ያገቱኝ ሰዎች ከኛ ምንድን ነው የሚፈልጉት? እኔስ ምን አደረግካቸው? ደሊላስ ምን አደረገች? ነገር ግን እንግዲህ እኔ ያደረግኩት ነገር የለም፣ እሷ ያጠፋችው ነገር የለም። ደግሞ እኮ
ቤተሰቡን በደንብ አርግቶ የሚያቅ ሰው ነው ብሎ እንግዲህ ለራሱ እየተነተናና እያሰበ ነበረ። ከዛን እያሰበ ደሞ እኮ ብር አልጠየቁንም፣ ደሞ ለመግደል ነው ያሰቡት፣ ምንድን ነው ብሎ ከራሱ ጋር እንግዲህ ግብ ግብ ይፈጥራል። ከዛን እንግዲህ እግሩ ወደ ላይ ለማውጣት እግሩን ወደ ላይ እንዳወጣ እንግዲህ የአንድ ጆሮ ጌጥ ያገኘዋል። ከዛንን ቆይ እቺ ቅድም የነበረችው የስታግተን የነበረችው የጆሮ ጌጧ ነው። ስለዚህ እንግዲህ ሴት ነበረች ያገተችን ማለት ነው ብሎ እንግዲህ ከራሱ ጋራ ይከራከራል። ቆይ ከኛስ ምንድን ነው የምትፈልገው? ደሊላስ ደግሞ ምን ያደረገቻት አልገባኝም። ይሄ ነገር ማጣራት አለበት፣ አጣራለሁ። ቤተሰቡን በደንብ አርግቶ የሚያውቅ ነው ብሎ እንግዲህ ካሌብ ለራሱ እንግዲህ እያወራ ነበረ። እውነት እንግዲህ አሁን ነገሮቹን በቀላሉ ይደርስበታል ብዬ እያሰብኩ ነው። ነገር እንግዲህ ካሌብ ይሄንን ከደረሰበት እንግዲህ በጣም ከባድ ነው የሚሆነው። ቤዛ እንግዲህ ይሄንን እንዴት አድርጋ እንዳቀናበረችው ሁሉም ነገር እንግዲህ ከተናገረ በጣም ከባድ ነው። ደሊላም እንግዲህ ክፍሏ ውስጥ ቁጭ ብላ ቆይ ይሄን ነገር እንዴት አድርጌ ለዚህ ንጹሕ ልብ እንዴት አድርጌ እናገራለሁ? ቆይ ምንድን ነው የምለው? ይሄንን እውነት እንዴት ነው ላስረዳ የምችለው? ያለች ክፍሏ ቁጭ ብላ እንግዲህ እየተጨነቀች ከዛን ቆይ አሁን ሚስትና እናት ናቸው እኔንን እና አንተን አፍኖ ሊገሉኝ የነበረ ብዬ ብነግረው ቆይ ካሌ በጣም ይሰበራል። ምንድን ነው ማድረግ ያለብኝ ብላ ለራሷ እንግዲህ ደጋግማ ታወራለች። ቆይ ምንድን ነው ማድረግ ያለብኝ? እሺ ምን ብዬ ነው ደሳስ የምለው? የእውነት ካሌብ ደግሞ ለእናቱ ያለ ክብርና ለእናቱ ያለ ፍቅር በጣም ይሰበርብኛል። ምንድን ነው ማደርገው? አምላኬ ሆይ ባልነግረውስ ብላ ትለዋለች። እንግዲህ ይሄን ከራሷ ጋር እየተከራከረች ሳለ ወይዘሮ አዜብ ትመጣና ቆይ አሁን ሁሉም ነገር ሰላም ነው እዚህ ጋር። ቅድም እኮ ሳሎን ውስጥ ያየሁት ነገር ልክ አይደለም፣ የሆነማ የደበቃችሁኝ ነገር አለ ብላ ትላታለች። ከዛንን እንግዲህ አንቺ በዚህ ሌሊት ምን ልንድነግርሽ ፈልገሽ ነው የምታወጣትኝ? ትላታለች። ከዛንን የውልሽ ደሊላ አሁን ካሌቤን ካረዳ ነው በስተቀር የውልሽ ቤዛና እናትዮ እዛኛ ቤት በጣም እያሴሩና ሌላ ነገር እየሸረቡ ነበረ የመጣሁት ሰምቻለሁ ትላታለች። ከዛኔ እንደዛ ስትላት የውልሽ እንደዚህ ዝም ካልኑ እናቱና ሚስቱ እንግዲህ የእሱን ነፍስ ያሳጡታል ብላ ትላታለች። ከዛ እንደዛ ስትላት ጊዜ ቆይ ምን አደርጋለሁ? እንዴትስ ብዬ እናት ናት፣ እንዴትስ ብዬ ሚስት ናት እዛ ቤት አግተው ሲያሰቃዩን የነበረ ብዬ እንዴት እናገራለሁ? ትላለች። ከዛንን እንግዲህ እንደዛ ስትላትም አይ ግዴታ መናገር አለብን፣ አለበዛ ህይወቱን እኮ ይቀሙታል፣ በህይወታ አይኖርምም ብላ ስታስረዳት እሺ ምን ማድረግ አለብኝ ብላ ስትላት እንግዲህ ማድረግ ያለብሽ ይሄ ብቻ ነው ብላ ትላታለች። እውነቱን መናገር ያለውን ነገር እንግዲህ እያንዳንዱን ማስረዳት አለብን። አንቺ ታውቃለሽ ለእናቱ ያለው ፍቅር እንዲሁም ለእናቱ ያለው ክብር። ስለዚህ አሁን ካሌብን እናቴ ናት እንደዚህ ያደረገች ብለው እንዴትስ ምን ብዬትስ እነግረዋለሁ ብላ ትለዋለች። ደሊላ እንግዲህ በጣም ስለምትወደውና በጣም ስለምትሳሳለት እንግዲህ ካልነገርኩ ደግሞ ህይወቱን ያሳጡታል፣ ከነገርኩ ደግሞ በጣም ይጎዳብኛል፣ ምንድን ነው ማድረግ ያለብኝ ብላ እንግዲህ በሁለት መሀልና ግራ ተጋብታለች። እንግዲህ ከነገርኩ እሱ ይጎዳብኛል፣ ዝም ካልኩ ደግሞ ህይወቱን ያሳጡታል። ስለዚህ መናገር አለብኝ፣ እውነቱንም ደግሞ ማወቅ አለበት እንግዲህ የምትለውን ግማሽ ታመጣለች። ነገር ግን ጭራሽንም መናገርም እኮ ስለዚህ መናገርም አለብኝ ብላ በአንድ ጎን ትናገርና አይ መናገርም ደግሞ የለብኝም ብላ ራሷ ትናገራለች።
ከዛንን እንግዲህ ስለዚህ እንግዲህ ሁሉም ነገር ትላታለች። ከዛም ከዛንን እንግዲህ አሁንም ደግሞ ሌላ ሴራ ማሴራ አለብን ትላታለች ቤዛ ለእናትዮ። ከዛንን እንግዲህ ወይዘሮ አልማዝ ደግሞ አሁን በቃኝ፣ እኔ ምንም አይነት ሀሳብ የለኝም፣ ከዚህ በኋላ ምንም አይነት ሀሳብ ማውጣት የለብኝም ብላ ስትላትም ልጄ እንኳን በሰላም ተመለሰ፣ እንደዚህ ይሆናል ብዬ አላሰብኩም ነበር፣ እኔ ምንም አይነት ነገር ከዚህ በኋላ ሀሳብ የለኝም ስትላት፣ እንዴት ነው ሀሳብ የሌለሽ እንዴ? ምን ማለትሽ ነው? እስር ቤት መግባት ትፈልጋለች ወይ? ነገ ጠዋት እንግዲህ ደሊላ ተነስታ ሁሉም ነገር እውነቱን ትናገራለች። ከዛ እንግዲህ እኔና አንቺ ወደ እስር ቤት እንወረወራለን፣ ይሄን ነው ወይ የምትፈልጊ ብላ ትላታለች። ከዛም ደግሞ እሷም ቤዛ የምታወሪን ነገር ታውቃለች ወይ? ተረጋጊ ብላ ስትላትም አይ አልረጋጋም ያለውን ነገር ነው ትላታለች። እንግዲህ አጋቹ ስልክ ለቤዛ ይደውልላትና አንተ ቆይ ያማሎይ በዚህ ሌሊት ለምንድን ነው የደወልኩ ብሎ ይላታል። ትለዋለች። ከዛንን ምን ነው? አይ አያመኝም ጤነኛ ነኝ፣ ረሳሽኝ እንዴ? እኔ እኮ ነኝ ረሳሽኝ እንዴ ብሎ ይላታል። ከዛን ቆይ ብትሆንስ ታዲያ በዚህ ሌሊት መደወል አለብክ እንዴ ብላ ስትለውም አይ ከዚህ በኋላ እንግዲህ እንደዚህ እንዳትናገርኝ ተረጋግተሽ አውሪኝ ብሎ ስላትም እናንተ የማትረቡና አንተ ውሾዎች አይደላችሁም እንዴ ብላ ትሰድበዋለች። ከዛ እሱ እንደዛ እያለችው እንግዲህ ሲሰድበው ጊዜ ስድቡንም ችሎ ዝም ይላታል። ከዛንን እንግዲህ አሁን ብርን እንድታስገቢ እፈልጋለሁ ሲላት ስራችሁን እኮ በአግባቡ አልሰራችሁም፣ የምን አባክ ብር ነው ብላ ትለዋለች። ከኔ 10 ሳንቲም አታገኝም ብላ ስትለው ከዛንን አይደለም ከኔ 10 ሳንቲም ማልናገኘው እኔ እኮ እዛ ውስጥ መጋዘን ውስጥ ዝጋባቸው፣ ስለዚህ አክፍናቸው ስትል አፍነን ወስደናል። እኔና ጓደኞቼ ያለብንን ነገር ሁሉ ሰርተናል። ስለዚህ አሁን እየቀራ ያንቺ ነው። ብሬን በሰላም ማታመጪ ከሆነ የማደርገውን ነገር አውቃለሁ ብለው ይላታል። ጭራሽ አንተ የማትረባ ታስፈራራኛለ ወይ ብላ ስትለውም ከዛንን እንግዲህ ከኔ 10 ሳንቲም አታገኝም ብሎ ይላታል። ከዛንን እንግዲህ እንደዛ ስትላት ቤዛ እሺ ስለዚህ አሁን ደግሞ ማደርገውን ነገር አውቃለሁ፣ የውልሽ ለ3 ቀን ብቻ ለእስከ ነገ ጠዋት ለአንቺ ሰዓት ሰጥችሻለሁኝ። ብሬን ማታስገቢ ከሆነ እያንዳንዱን ለካሌብ ሄጄ እናገራለሁ ብሎ ይላታል። አንተ ቆይሺ ተረጋጋ ብላ ስትለውም ከዛ እሱ ደግሞ የውልሽ እስከ ነገ ጠዋት ብቻ ሰጥቼሻለሁ፣ አለበዛ ደግሞ ነገሮቹ ሌላና መልክ ይዝና እንግዲህ ራስሽን የምታገኝበት ቦታ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ እንግዲህ እንደዛ ስላት አንተ ብላ ስትለው እሱ ደግሞ ስልኩን ይዘጋባታል። እንግዲህ አዜብ እኮ አሁን ቁርሳቸውን ሊበሉ እንደወጡ አሁን ደሊላዬ እንዴት ነሽ ብሎ ይላታል። እሱ ቁጭ ብሎ ሳለ አሁን ደህና ነኝ፣ አንተ ካለ ሁሉም ሰላም ነው የሚሆነው፣ እኔ በጣም ደህና ነኝ አታስብ ብላ ትለዋለች። ከዛንን እንግዲህ አዎ የትናንትና ጨለማ በጣም የሚያስፈራና የሚያስደነግጥ ነበረ። ነገር ግን እንግዲህ ሁሉም ነገር አልፎ ዛሬ እዚህ ላይ ያለን ብሎ እንግዲህ ሁለታቸው እግዚአብሔርን እያመሰገኑ ነበረ አለ እንግዲህ አንዳንድ ሰዎች እንግዲህ እናንተ መመለሳችሁ ደስተኛ ባደርጋቸው እንግዲህ አሁን ደግሞ ምን ማድረግ አይችሉም ብሎ ትላለች። ከዛንን እንግዲህ ቆይ አዜብ ምን አይነት አሽሙር ነው በዚህ ጠዋት የምትናገሪ ብላ ትላታለች። ከዛንን እንግዲህ አዎ ምን ነው እያንዳንድ ሰው እኮ እናንቱ መመለሳቸው ደህንነት አልሰጣቸውም ልክ አይደለውም እንዴ ብላ ትለዋለች። አይ
አይ ብላ ስትለኝ ከዚህ በኋላ እንደዚህ አይነት ነገር ልክ የሌለው ነገር አትናገሩ፣ ምግብ እኮ ነው እየበላችሁ ያላችሁ፣ ለምንድነው በሰላም ማትበሉ ብሎ ይላል። ከዛንን እንግዲህ አዎ ልክ እኮ ነሽ አዜብዬ፣ የአንዳንድ ሰው ክፋት እኮ ከራሱ በላይ ነው። ፊቱ ላይ እንግዲህ ጥቁር ነገር ቢታይበትም ነገር እንግዲህ ምንም አይነት ነገር ማምጣት ስላልቻሉና እንግዲህ ሊገሉንና ያሰቡት ነገር ግን አልተሳካላቸው። በዛ ምክንያት ነው እንግዲህ የተናደሩ ትላለች። እንግዲህ በዚህና በዚህ በአሽሙር እንግዲህ እርስ በራሳቸው እየተወጋጉ ከዛንን እንግዲህ ወይዘሮ አልማዝም እንግዲህ ግራ ገብቷታል። ቤዛም ደግሞ እንግዲህ በጣም ተጨንቃለች። ነገሮቹ እንግዲህ በጣም ውስብስብ ሆኗል። ከዛንን እንግዲህ ወይዘሮ አልማዝ እንግዲህ በጣም ችግር ውስጥ ናት ያለችው። ቤዛ እንግዲህ ወደ እንደፈለገችው እጇን ጠምስሳ እያዞረቻት ነው። አንደኛው ልጇን እንኳን መስዋዕት እንድታስከፍላት ነበረ። አሁንም እንግዲህ አሁን ደግሞ ወይዘሮ አልማዝን እንግዲህ አሁን እንዴት አድርጌ እኔ ራሴ ማስተካከል እንዳለብኝና ሁሉም ነገር መስመር እንደመያዝ እንደሚችለው አሳያታለሁ ትላለች። እንግዲህ ከዛን እንግዲህ እንደዛ እያሉ ቆይ ምንድን ነው የምታወሩት? እኔ የምታወሩት ነገር አልገባኝም። ደሊላ ምንድን ነው? ካሌብ እንግዲህ ለሶስታቸውም ቆይ ምን እየሆናችሁ ነው? እኔ ምንም እየገባኝ አይደለም። እዚህ ቤት ውስጥማ የሆነ ነገር እንዳለ ግልጽ ነው፣ ያልተናገራችሁት ነገር ብሎ ይላችኋል። ከዛንን በቃ ልጄ ተረጋጋ፣ ምንም ማለት አይደለም ብሎ እንግዲህ እሱን ያረጋጉታል። ከዛንን እንግዲህ ካሌብ አንተን ብላ እባክህን ብላ እንግዲህ በጣም ነው የከሳኸው ብላ ስትለውም አዎ በጣም ነው የከሱት። እዛ ክፍል ውስጥ እንግዲህ ምግብም አያገኙ የውሃ ጥማት ገላቸው ነበረ ብሎ ይላል ብላ ትለዋለች። ከዛንን እንግዲህ ወደ ምግባቸው ይሄዳሉ። እንግዲህ ነገሮች ሁሉ ግራ ሲገባቸው ነገር ሁሉ እንግዲህ ካሌብ ግራ ገብቷቸዋል። ሁሉም ሰው በአሽሙር ነው የሚናገረው። ቤዛና እንግዲህ ወይዘሮ አልማዝ ደግሞ መንገድ ላይ እንግዲህ ይገናኛሉ። እርሷ ሻርባን ለብሳ ሌላ ሰው መስላ እንግዲህ ከሷ ጋር ትገናኛለች። ከዛንን ቆይ እማዬ ምንድነው ማድረግ ያለብን ነገር ምንድነው የምናደርገው? ስለዚህ እንግዲህ ወይዘሮ አዜብ ሳትቀድመን መቅደም አለብን ስትላት ያቺ ሴት እኮ ሰይጣን ናት፣ ለማንም አትመለስም። ስለዚህ ለማንም አትመለስም፣ መናገሯ አይቀርም ትላለች። ደሊላም ደግሞ አትናገርም እንግዲህ ለሱ ፍቅር ስላላት ለሱ ስትል ምንም ነገር ስለማትናገር ምንም አትጨነቂ ማየ፣ ነገሮቹን መስመር እናዝዛለን። ለአጋቹ ብር ሰጥተን ከዚህ ሀገር ካላስወጣኑ በስተቀር እሱኑ አጋልጦን እዚህ እንግዲህ እስር ቤት የሚከተን ብላ ትላታለች። ከዛንን እሺ ችግር የለውም እኔ ብር አስገባልሻለሁ፣ አንቺ ደግሞ ትልክለታለች ብላ ትላታለች። አዜብ ደግሞ አትጨነቂ፣ አዜብ ምንም ነገር አትናገርም፣ የነበረውን ምስጢሯን ሁሉ ስላወቁባት እንግዲህ አሁን ምንም ነገር አትናገርም፣ አፋን ዘግታ ነው የምትቀመጠው ብላ ትላታለች። አንቺ እኮ ጎበዝ ነሽ፣ ማላ አታጭም ብላ እንግዲህ እሺ ትላታለች። ወይዘሮ አልማዝ እንግዲህ ደሊላን ቆይ አንቺ ምን ማድረግ እየፈለግሽ ነው? ሁለተኛ የውልሽ አንዳች ነገር ብትናገሪ ያቺ ከጨለማ በለጠ ሌላ ጨለማ ነው የሚጠብቅሽ። ለምንድን ነው የማትናገሪ? ዝምታሽ መልስ አይደለም ብላ እንግዲህ ተናግራ እስከሚበቃ ድረስ ትናገራታለች። ስለዚህ ለካሌብ ደህንነት ስትል አንዳች ነገር እንዳትናገሪ ብላ እንግዲህ አስጠንቅቃታለች። ከዛንን እንግዲህ አስጠንቅቃት ትወጣለች። ካሌብ እንግዲህ ደሊላ ጋር ሄዶ አሁን ደህና ነሽ አይደለም ብሎ ሰላም ብሏት እንግዲህ አብረው ተቀምጠው ከዛ አንተ ካለ እኔ ሁሉም ነገር አለ፣ አንተ ከሌለ ነው እኔን የሚከፋኝና አንቺ ማለት እኮ ህይወቴ ነሽ ብሎ እንግዲህ ያለውን ፍቅር እንግዲህ በጣም ገልጸውላት በጣም የሚያስቀና ጊዜ አሳለፉ። ከዛ እንግዲህ
ካሌብ እንግዲህ ያቺ ጆሮ ጌጥ ስለከነከነችው ቀጥታ እንግዲህ ወደ ቤዛ ጋር ይሄዳል። ቤዛ ትናንት ተናድጄ ስለነበረ ነው ዛሬ በጣም ደህና ነኝ ብሎ እንግዲህ እሱ ጆሮዋ ላይ ሊያይ ነበረ። ከዛ ሲያይ እንግዲህ ሌላ ቦታ ፍራሽ ላይ እንግዲህ ጆሮ ጌጡን ያያል። እንግዲህ ሁለታቸው እርስ በራሳቸው እየተፋጠጡ ነበረ ድራማው እየተጠናቀቀ እንግዲህ ቤዛ ታመልጥ ይሁን ወይስ ደግሞ ካሌብ እውነቱን ይደርስበት ይሁን? እናንተስ ምን ትላላችሁ? አስተያየታችሁንና እንዲሁም ደግሞ ሀሳባችሁን ቦክስ ላይ አስቀምጡልኝ። ስለተከታተላችሁኝና እስከዚህ ሰዓት አብራችሁ ስለነበራችሁ ደከመኝ ሰለቸኝ ሳትሉ ስለምታዩልኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።